ባወራው እኔ ሲጀመር አንተም ስጠራኝ እኮ ላልመጣም እችል ነበር። ለምን ከሱ ጋር ነበር ልሆን የምችለው። ግን ደግሞ ስጠራኝ የመጣሁት ቢያንስ አንተ ጋር ራሱ ካለ ብዬ ነው። ገባህ አይደለ? ምናልባት ያለበት የምታውቅ ከሆነና ስልኬን እንዲያነሳልኝ መንገር ካለብህ ብዬ ነው ይሄንንም ልነግርህ የመጣሁት ማለት ነው። ሲቀጥል ደግሞ ግልጽ ላረግልህ ነው። እኔ ምንም ከእንትና ጋር ምንም አይነት ነገር የለኝም። እኔ እንድታምነኝ ይፈልጋለሁ፣ እንድትረዳኝ ይፈልጋለሁ። ቢያንስ ብሩኬን ለማስረዳት አንተ ቅርብ ነህ። ማግኘት አይቀርም ማቲ ልንገር፣ ማግኘት አይቀርም። አገኘዋለሁ፣ እንደምንም ብዬ አገኘዋለሁ። ግን መስተካከል እንዳለበት ፍፄ ማስተካከል እንዳለበት ግዴታውን ማወቅ አለበት። ይሄን ብቻ ነገረው። እኔ የኔና የብሩኬን ጓደኝነት ካላስተካከለ እኔ ፍፄን አላገኘው እና ማቲ በቃ ይሄን ላንተ ሰጥቻለሁ። በቃ ከዚህ በላይ አላወራ፣ እንገናኛለን። እንደዚህ እንደቀልድ የተጀመረ ነገር ነው በኋላ ጸብ እየፈጠረ ያለው። ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ጨረቃ ፋሚሊዎች፣ እኛ አለን እግዚአብሔር ይመስገን። ያው ዛሬ የመጣሁት ነገር ቤተሰብ ያው ደስ የማይል ነገር ነው። አንደኛ ነገር ሃይሚና ብሩኬ ያሉበት ነገር ታውቁታላችሁ። ብቻ አሁን ብሩኬ ያለበት ነገር በጣም ደስ የሚል ነገር አይደለም። ያው በጣም ተደብሮታል። ያንዳንዴ ስሜታዊ ነገር ሆኖ ቀልድ እንደ ቀልድ የተጀመረ ነገር በጣም ያስጠላ ነገር ነው። እንደገና ያ ሁሉ ነገር ያ ሁሉ ተፈጥሮ እንደገና ይሄ ነገር ታረቁ ብለን ተስተካከለ ብለን በቃ ፍቅር በፍቅር ሆኖ ብለን ስንጠብቅ ያው ትላንት ያያችሁ ቪዲዮ ላይ እናንተንም እኛንም አስጨንቆናል። ያው ምን እንደሆነ ታውቃላችሁ። በቃ ብሩኬም ያለበት ነገር ባሳያችሁ ደስ ይለኝ ነበር፣ ግን ያው ማታም ቤት አላደረም፣ ቤትም አልነበረም። ስንደውልለት ራሱ ስልኩ እየሰራልን አይደለም። ብቻ ያለው ነገር ከሃይሚ ጋር ማውራትም ያለብን ነገር እናወራለን። ያው እናንተም እንዳትጨነቁ ብዬ ነው ዛሬ ካሜራ ይዤ የመጣሁት እና የሚስተካከለው ነገር በዚህ ላይ ብንቋጨው ደስ ይላል። ቤተሰብም እየተጨነቀ እናንተም እየተጨነቃችሁ እኛም እየተጨነቀን እና ሁለታችሁ ያለው ነገር እንደ ቀልድ የተጀመረ ነገር መጨረሻ ደግሞ የማያምር ነገር ነው የሚሆነው እና ማስተካከል ካለብን ነገሩን በዚህ ነው መቋጨት ያለብን። ብናስተካክለው ደስ ይላል እዚህ ላይ እና የሃይሚም ደውዬላታለሁ ፈልግሻለሁ ምናምን ስላልኳት ያው ብሩኬም ያለው ሁኔታ ላይ ማወቅ አለባት እሷ። ያው በቃ እንደ ትላንትና ያው እንደ ቀልድ ምናምን የተጀመረ ነገር መጨረሻው አይታችሁታል። ከዚህ ፊት የተፈጠረው ነገር ዛሬ ታረቃል ነገ እየተባባሰ እነዚህ ነገር ደግሞ የሚያስጠላ ነገር ነው የሚመጣው። ጸብ ደግሞ እነሱ ላይ አምሩ። እኛ ሁሉ ስናደርግ የነበረው እንዲታረቁ መጀመሪያም ስናደርግ የነበረው እነሱ አንድ እንዲሆኑልን ነበር። ይሄ ደግሞ ነገር አንድነቱን እንዲፈርስ አንፈልግም እኛ። በቃ መስዋዕት የተከፈለበት ፍቅር ነው። በቃ መስዋዕት ተከፍሎበት እዚህ የደረሱበት እንደ ቀልድ እንደ ዕቃ ጨዋታ አይደለም። ህይወትን የጀመሩት በቃ እነሱ መሀል ላይ ማስተካከል ያለብን በቃ አንድ እንዲሆኑ ነው። እኔ ሃይሚንም እንደ ወንድምነት በቃ እሷም እንደ ታላቅ እህትነቴ እሷ አውቃለሁ ያው ያለችበት ነገር ግን ብቻ ከብሩኪያ ስሜት ላይ እሷ ትረዳለች ለምትሉ አሁን እነሱ አሁን በዚህ ክፍተት ላይ ሌላ ነገር ይገባል፣ ሌላ ነገር ይፈጠራል። ያው ነገር አስተካክለው እንደገና በአዲስ እንደዚህ አይነት ነገር መፍጠር ተገቢ አይደለም እና ዛሬም ደውዬላታለሁ ፈልግሻለሁ ምናምን ስላልኳት እየመጣች ነው እና ያለው ነገር ብሩኬም ያለበት ሁኔታ ላይ በጣም የሚያስጠላ ነው። እናንተን ማስጨንቋቸውን እኛም ተጨንቀናል። ያለው ነገር ከሷ ጋር ተምጣና የምናወራበት ይሆናል። ብቻ ይሄ ነገር ያው እንደ ቀልድ የተጀመረ ነገር በኋላ መጨረሻው መሰረት እየሰፋ ስር እየሰደደ የማይሆን ነገር ነው። ከዚህ ቤት የተፈጠረው ነገር ባናነሳው ጥሩ ነው። እንደዚህ እንደ ቀልድ የተጀመረ ነገር ነው በኋላ ጸብ እየፈጠረ ያለው። ግን ያው ሃይሚም መረዳት ያለባት ነገር በቃ ያለው ነገር ከሁለታቸው ማለት ያለው ነገር ቁጭ ብለው መናገር ካለባቸው ቁጭ ብለው መፍታት ያለባቸው። በኋላ ስር ሰዶ የማይሆን ነገር ላይ እስከ መለያ ድረስ የሚያደርስ ነገር ነው። ብቻ ሃይሚም በቃ ሃይሚን እንደማቃት ጥሩ ልጅ ነች። ያለው ነገር ደግሞ ራሷን ማስተካከል ግን ከሁለዚህ ሁለት ሰው መሀል ሳይገባ ራሳቸው መፍታት የሚችሉት ነገር ነው እና ራሳቸው ቢያስተካክሉት ጥሩ ነው። ሃይሚም ያለው ሁኔታ ብሩኬም ያለው ሁኔታ ላይ በቃ እኛንም አሁን ቤት ሌላ ጊዜ ቤት መጡ ምን ብሎ ነበር የሚያድረው? ቤትም አላደረም፣ ስልኩም አይሰራም። በቃ ሁለታቸው የተፈጠረው ነገር ፍፄ ላይም አሁን ፍፄ ላገኘው አልቻልኩም እኔ በፍፄም ስልኩ አይሰራም። አሁን ብሩኬንም አሁን ሃይሚ በስንት በመከራ ነው ደውዬላት እንደዚህ ነው ያልኳት እና ነይ እፈልግሻለሁ በቃ እሷም ትምጣና ያለው ነገር እኛም እናወራበታለን። በቃ ሁሉም ሃይሚ እህቴ ነች፣ እንደ ወንድሜ ነው የምታየኝ። በቃ ትረዳኛለች ብዬ አስባለሁ
ብቻ ትምጣና ካለው ነገር ከሷ ጋር እናወራለን። በቃ መስተካከልም ያለበት ነገር መስተካከል ያለበት። እኛ መስዋዕት የተከፈለበት ፍቅር እንደዚህ በከንቱ እንዲቀር አንፈልግም እና የትምጣና እሷም ደውዬላታለሁ እንጠብቃትና ያለው ነገር የምናስተካከለው ከሆነ እናስተካክለዋለን። ይፈታ ነገሮች በእንደዚህ አይነት ነገር መፍታት ነው ያለብን፣ ሌላ ሰው መሀላቸው ሳይገባ ማለት ነው። ሰው መሀላቸው በመጣ ቁጥር ብጥብጥ ምንድን ነው የሚፈጠረው? እና እንደዛ ስለሆነ ቤተሰብ ያለው ነገር እሷ ጋር ትምጣና ከእሷ ጋር የምናወራበት ይሆናል። ትምጣና እናወራበታለን። ግን አንደኛ ነገር እናንተን መናገር የምፈልገው ቤተሰብ እኛ አንድ ስንሆን እናንተም አንድ ስትሆኑ ያው እንደ በቀደሙ መለያየት ምናምን ተከፋፍሎ የሀይሚ ወገን ነኝ እና የብሩኬ ወገን ማለት ለኛ ጥቅም የለውም። ብቻ እነሱ እስከዛሬ ድረስ ቤተሰብ መግባትም አያስፈልግም። በቃ እኛ አንድ ከሆንን ደስ የሚል ኮሜንት ታረቁልን የሚል ኮሜንት በቃ እንደ መጀመሪያችን ከሆንን የምናስተካክለው ነገር ነው። ይሄ ነገር በቃ ሌላ ቦታ ላይ መሄድ ማንም መግባት የለበትም። በቃ እናስተካክለዋለን። እናንተም በቃ አሪፍ ኮሜንት ከእናንተ ጎን ነኝ ታረቁልን። ይሄ ነገር በቃ ስር ሌላ ሰው መሀላችሁ አታስገቡ ብላችሁ በቃ ደስ የሚል ኮሜንት ነው። ግን እንደ ቅርጫ ተከፋፍለን እኔ ሃይሚ ወገን ነኝ እኔ ብሩኬ ወገን ነኝ ለኛ አያዋጣም፣ ለማንም አያዋጣም የኛው እና አናከፋፍል። በቃ አንድ ሆነን እነሱም በቃ ማስታረቅ በቃ እናንተ ናችሁ ይሄን ፍቅር እስከዚህ ድረስ እንዲደርስ ያበቃችሁት። እናንተ ማስተካከል ትችላላችሁ። እነሱም በቃ ሰው እንዳይገባባቸው ሃይሚንም እኔ አናግራታለሁ ያለው ነገር ማለት ነው። በቃ እስከዛሬ የተፈጠረው ነገር በቃ አለፈ። በቃ ያ ነገር አለፈ። ከዚህ በፊትም እንደዚህ ሰው እያስገቡ እንደ ክፍተታቸው ላይ ሰው እያለ ይሄ ሁሉ ነገር የተፈጠረው በቃ ቤተሰብ እሷ ትምጣና ያለው ነገር በቃ እናንተ አንድ በመሆን ነው ሁሉ ነገር የምናስተካክለው። ሃይሚም ደግሞ በቃ ያው እንኳን ደስ አለሽ 300,000 ገብተሻል፣ ብሩኬም 350,000 ገብተዋል። ደስ የሚል ነገር ነው። ግን በእንደዚህ አይነት ላይ ደግሞ ሌላ ነገር ባይደራረብ ጥሩ ነው። በእናንተ ላይ ፍቅር ስትሆኑ የሚያምርባችሁ በፍቅር ነው። የኛም አካውንት በፍቅር ነው የተከፈተልን። በፍቅር ስትሆኑ ደስ የሚላል፣ እኛም ኦዲየንስም ደስ የሚለው ቤተሰብም እና ያለው ነገር ሃይሚን ትምጣ የምናወራው በቃ ማስተካከል ካለብን እዚህ ጋር ነው መቁረጥ ያለብን። ሃይሚን በቃ ያለው ነገር የተደበቀም ካለ ነገር ትንገረው። ልጁን ከጭንቀት በቃ መጨነቅም የለበትም። እነሱ መጨነቅ ሰዎች ደግሞ እኔ መሀላቸው መግባትም አልፈልግም፣ ግን እንዲስተካከሉ ነው በቃ ይሄ ነገር እንዲያስተካክሉ ነው እና ያለው ነገር ይሄ ነው። ቤተሰብ ሃይሚን እንደውልላታለሁ፣ ትመጣለች፣ እንጠብቃት። ዝምታ ሲውጠኝ ምን እንደፍልሳታ ደስ አይለኝም አንቺን አገኝ ብዬ እኔ ራሴን ሳታ ደስ አይለኝም አጽናንተሽኛ አይዞህ ብለሽ ሆዴን ባዶ አስቀርተሽ እንደገና ለአንገት የሚከብደው ራስ እንደሌለም አንቺ ያወቅሽ እንደገና ፍቅር የተራበው ልቤን በጥፎችሽ አስተልዬ እንደገና እንደ ልጅነት ትዝታ እንደ አዲስ ባንቺ በቅዬ እንደገና አልቆመም ሸንጎ እኔስ ያሄን ጨክኜ አይዳይ ለማልተውሽ ብዬሽ በርቺ ዘመደ ብዙ አይደለሽም አንቺ ገላጋ የለም አስታራቂ አንተም አንቺም ተይ ሚለዋቂ እሳት የሚያበል የሚያጠፋ አንድ ልብ ወዳጅ እንዴት ሸምጋይ ይጥፋ ኧረ አስታራቂስ የለም ወይ ሃይ የሚለን ሰው ገላጋይ ቀናት ሳለፉ ያለው ነገር በቃ ምን ነክቷችሁ ነው መስተካከል ያለበት ነገር ይስተካከል። ሃይሚ እንዴት ነሽ? ሰላም ነው? እንዴት ነሽ? ዛሬ እንግዲህ የፈለኩሽም ካሜራ ይዤ ነው። ሰላም መቼም አንተ ጋር ነው ያንተ ቤተሰቦች ናቸው። ሰላም የማቲ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ከረጅም ጊዜ በኋላ የተገናኘ ነው ያንተን ቤተሰቦች ደስ ብሎኛል። እኔም ደስ ብሎኛል ስለመጣሽ እና ቆየሽብኝ። አዎ ቆየሁኝ ታውቃለህ። ያው ፀሐይም ነው በዛ ላይ ባጃጅ ራሱ አይገኝም። ተረድቼሻለሁ። ስለተከለከለ አስፓልትም ነው ብዙም አላገኝምና ለዛ ነው የቆየሁት። ችግር የለም ተረድቼሻለሁ። የብሩኬ መኪና የለም ለማለት ነው ዛሬ። እሱ ደግሞ ያው አሁን ዛሬ ካሜራ ምጅ የጠበኩሽ ሃይሚ ምን መሰለሽ፣ ያው ብሩኬም ያለበት ስሜቱ በጣም የሚያስጠላ ነገር ነው። ማታም ቤት አላደረም።
ስንደውለትም ስልኩ አይሰራም። በቃ ትላንት ቪዲዮ ከተለቀቀ በኋላ ጭራሽ ቤት አልመጣም። ትላንትና ጠዋት ይመጣል። ቀልድ አይደለም እኮ ባይ ቤት አላደረም። እሺ እኔም እኮ ስልኬን እያነሳልኝ አይደለም። ሌላ ስልክ ቀየረ አላውቅም። እኔ በዛኛው ስልክ ደውዬለታል አልደወለም። ከዛ ሀብም እንዲደውልለት ቀይር ኢንስታግራም ላይ እንዴት አያነሳልኝ? ኢንስታግራም ላይ ደውልለታለሁ እኮ በቃ ጥሩ ስሜት ላይ ያለ አይመስለኝም። ነገር ያለው ነገር እኔ ምን አደረኩ? አይ ሃይሚ ምን መሰለሽ እንደ ወንድምነቴ የምጠይቅሽ ነገር አይ እናንተ ላይ የተደበቀ ሚስጥር ካለ ብታወጡ ደስ ይለኛል። ማለት ማን ላይ? እኔና ብሩኬ ላይ? አይ እና ፍፄ ላይ ማንቴ ላይ መሆኑ ያለው ነገር ልጁ ከእንደዛ አይ እንደዛ ማለት አይደለም። ጠርጥሬሽ አይደለም ሃይሚዬ። ያው ይሄ ከዚህ በፊት እኮ እናንተ ማል ሰው ስላስገባችሁ እንደዚህ የተፈጠረው ነገር ታውቁታላችሁ። ያ ነገር ተከነ ይብሰል። ፍፄ ምን ለማድረግ እየሞከረ እንደሆነ እኔ ምንም ማውቀው ነገር የለም። በጣም ነው ግራ የገባኝ። ፍፄ ራሱ ስልኩን አጥፍቶ ነው የጠፋብኝ። ገባ? እኔ ዛሬ ላገኘው ሞክሬ ነበረ። በተለይ ዛሬ ግን እሱን ላገኘው ፈልጌ ሳይሆን ያሉትን ነገሮች እንዲያስተካክልልኝ ነው ዛሬ የደወልኩለት ማለት ነው። ግን ጭራሽ አላነሳልኝ። በዚህ ጉዳይ እንዳታወሪኝ ነው ያለኝ። ከዛ በኋላ ጠፋ። ለምን እኔና ብሩኬ ላይ እንደዚህ አይነት ክፍተት ፈጥሮ እንዴት ነው እኔ ከሱ ጋር እንደሆነ የሚጠብቀው? ከዛ ነገሮችን አስተካክልልኝ ስለው በዚህ ጉዳይ እንዳታወሪኝ ብሎ እንዴት ነው ስልኩ የሚያጠፋብኝ? ያው እናንተ ሁለታችሁ ተቀምጣችሁ ነገሩን ብትፈቱ ደስ ይለኛል ሃይሚ። እኔ ወይንም ይሄ ነገር በቃ ፍቅር መስዋዕት የከፈላችሁ በፍቅር ነው። እስከዚህ ድረስ በፍቅር ነው ያላችሁት። ግን ያው የመጀመሪያ ነገር እንዲመለስ አልፈልግም እኔ እንደ ወንድምነቴ ማለት ነው እኮ። እኔ እኮ ፕራንክ ብቻ ነበር ያደረኩት። እኔ ብሩኬ ሊረዳኝ አልቻለም። ከዛ ፍፄ ደግሞ በጣም ያወዛግብ ነገር ነው። እሺ እኔ ምን ላድርግ? እሺ ፍፄንስ እንዴት ነው መናገር ያለብኝ? እንዴት ነው ማስረዳት ያለብኝ? እሱ ነው አሁን እሱ እጅ ላይ ነው ያለው። የኔና የብሩኬ ነገር እሱ እጅ ላይ ነው ያለው። ማስተካከልም ምን ማለት የሚችለው እሱ ነው። አሁን የኔን ስም ራሱ እየጠፋ ነው እኮ ገባ? የብሩኬ ከልጅነቱ ጀምሮ ጓደኛው ነው። ከዛ እኔ ደግሞ በሱ ነው ወንድሙም ነው። ከጓደኛ አልፎ አይደል? አንተ ታውቃለህ። አውቃለሁ። ስለዚህ እንዴት ነው የጓደኛውን ጓደኛ እንዴት ነው እሱ ራሱ የሚመኘው? አስቦ ራሱ ከሆነ እንዴት ነው እንደዚህ የሚመኘው? ያው ብቻ ሁለታችሁ ላይ እናንተና እኔ ይሄ ነገር ባላቅም ግን ሁለታችሁ ላይ ቪዲዮ እንዳየሁት ከሆነ ያው ሚስጥሩ ያለው ሁለታችሁ ማለት አንቺና ፍፄ ማለት ነው። ምን አይነት ሚስጥር የለንም። እኔና ፍፄ እንዴት ሚስጥር ይኖረናል? እኔ ደግሞ አንደኛ ነገር እሱ ነው አውቆ ሁን ብሎ እንደዚህ አይነት ነገር እያወራ ነው። ከኔ በላይ ደግሞ ብሩኬ አንቺ ታውቂዋለሽ። ሃይሚ ከኔ በላይ አንቺ ታውቂዋለሽ ያለው ነገር በቃ እንደዚህ ሲረበሽ ምን ሲል እኔ በጣም በቃ ስልክ ማላነሳም ሲል ሌላ ጊዜ ቤት መጥቶ አጥሩ ምን ብሎ ነበር የሚሄደው እኮ እኔና ፍፄ ማለት ከዛ ጓደኛው ጋር እንደወልኩለት አያነሳም ሲል አንተ እንኳን ቢያንስ መነኝ። እኔና እሱ መሀል ምንም አይነት ነገር የለም። እኔና ፍፄ አይደለም ሚስጥር ሲጀመር ምንም ሚስጥር ሊኖረን ይችላል እንዴ? አንድ ላይ ነን፣ ጓደኛሞች ነን፣ ጀማነን ምናምን እንደዚህ እንደ ጓደኛ ምናምን እንግባባ እናውራ እንጂ እንዴት ነው እኔና ከብሩኬ ውጪ እንዴት ነው እኔና ፍፄ ሚስጥር የሚኖረን? የተለየ ነገር እንዴት ነው የሚኖረን? ቢያንስ አንተ እንኳን መነኝ ማቲ። እኔ እኮ ሰላምንሽ ቀርቻ አይደለም ግን ያው እናንተም እኛ ብቻ አይደለም ቤተሰብም እየተጨነቀን ያለው እና ይሄ ነገር ብቻ ሰው ሳታስገቡ ማላችሁ ሁለታችሁ ተቀምጣችሁ የምትፈቱት ነገር ነው። ከዚህ ቤት የተፈጠረው ነገር ታውቂያለሽ። እንደ ቀልድ የተጀመረ እኔን ለማውራት ፈቃደኛ አይደለም። እኔ እኮ አንቺ ጋር ካለ እኔ በቃ ምን እንደተፈጠረ እኮ እኔ ብሩኬ እኔን የሚያምነኝ ከሆነ እኔን መረዳት ነበረበት፣ እኔን መስማት ነበረበት። በእርግጥ አውቃለሁኝ እኔ ከኔ በፊት ፍፄን ነው የሚያውቀው፣ ጓደኛው ነው፣ እሱን ነው ሊያምን የሚችለው አውቃለሁኝ። ግን ደግሞ ይሄ በጣም ከባድ ነው። አይ እንዴት መሰለሽ ሃይሚ አንቺም ለፍፄም ያለው ቦታና ለአንቺ ያለው ቦታ ይለያያል እኮ እሺ። አንደኛ ነገር ሳያምንሽ ቀርቶ ሳይሆን ያለው ነገር ምን በቃ ይሄ ነገር እስከዛሬ ለምን ደብቀውኛል ምናምን በሚል ነው እንጂ እሱ እየተጎዳ ያለው ምንም አልደበቅ ነው። እሱ ደግሞ ሊረዳ ያልፈለገው ራሱ መረዳት ያልፈለገው ነገር ራሱ ምንም የደበቅ ነው ነገር የለም። ነገሩን ብቻ በሌላ ነገር ስር ሳይሰድ አሁን ማስተካከል ብችሉት አሁን አስተካክሉ። ከዚህ ቤት አይታችሁታል። ሰው መሀላችሁ ገብቶ ሰው ማለት ነው እኮ ማስተካከለው ና ብቻ አግኙና አውሪ በቃ በሚል እኔ ስልክሽን ካነሳልሽ ብዬ ነው አንቺን የፈለኩሽ። ብቻ ከትናንት ጀምሮ ቤት አላደረም። በቃ ትናንት እኔ መንገድ ላይ እቺው ራሱ ሊያናገረኝ ፍቃደኛ አይደለም እሱ። እሺ በቃ ጠዋት ይመጣል ብለን ጠበቅን፣ ጠዋትም አልመጣም። እኔ ሌላ ቦታ እንኳን ያለበት ቦታ ሌላ ሰው እንኳን ባፋለ አላገኘውም። ምናልባት በቃ እናንተ ያለ የተፈጠረው ነገር እናንተን ማስተካከል የምትሉት ሌላ ሰው ማላቻ አታስገቡ። በቃ እኔ ይሄን ማለት ፈልገው እቴ ይልክ ማቲ እኔ እሱ ስልክ ቢያነሳልኝ እሱን ባገኘውና ብያስባለሁ አውቃለሁ። ስለዚህ ቢያንስ አንተ ማነኝ እኔና ፍፄ መሀል ምንም አይነት ነገር የለም። ሆን ብሎ የማይሆን ሐሳብ አይምሮ ላይ ተፈጠረ። ከዛ በቃ የሆነ የማይሆን ነገር ነው እያደረገ ያለው። እኔ ምን እያደረገ እንደሆነ ራሱ ሊገባኝ አልቻለም። እኔ ፍፄም ባገኘው ደስ ይለኛል።
ፍፄም እኮ አሁን ስልኩ እየሰራልኝ አይደለም፣ ግን ካንቺ በላይ እኔ በቃ እናንተ መሀል መግባትም አልፈልግም። ነገር ግን ይሄ ነገር መጨረሻው የሚያስጠላ ነገር እንዳይሆን ነው የሚይ። እሺ ምን ላይ እኔ እንደ የቻልኩትን እየሞከርኩ ነው። እኔ እኮ ፕራንክ ነው እኮ ያደረኩት አይደለ? እንዴት ነው ፕራንክ እንደምር ነገር ተቆጥሮብኝ እንዴት ነው እንደዚህ ልደረግ የምችለው? አሁን እሱ እውነታ ሁለታቸው ጋር ያለን ይመስለኛል የሚል አስተሳሰብ ያለው ይመስለኛል። ሆን ብሎ ነው ስሜን እያጠፋ ያለው። እኔ ከሱ ጋር ምንም አይነት ነገር የለም። ስንት ነገር አሳልፈን እያለኝ ነበር ትናንትና ራሱ ምንም ያሳለፍኩት ነገር የለም ከሱ ጋር። እንዴ ይሄ ነገር እኮ እኔ ማኔን ልቀበልም አልችልም። ግን ምን እንዳለ በቃ ነው አይደል? እሱን ፍፄን በድብቅ መቼ ሳላገኘው ማለት ነው የታገኘውለሽ። እኔ እንደዛ አንቺ ላለማመን አይደለም እኮ በቃ ያላችሁበት ነገር ላይ እሱም ያለበት ነገር ላይ እንዲስተካከል ነው እንጂ የምፈልገው አይሚዬ በቃ መሀላችሁ ላይ ሰው እንዳይገባ ይሄ ነገር በቃ ስር ሰዶ ሌላ ነገር እንዳትደራረስ። ከዚህ ቤት የተደራረሰው ነገር የሚያስጠላ ነገር ነው። እኔ ቃል ገባላለሁ። እኔ ብሩኬን ማግኘት ከቻልኩኝ ምናምን ያለኝን ነገር ጥፋተኛ እንኳን ከሆንኩኝ ይቅርታ ጠይቄ ደጋግሜ ለማስተካከል ሞክራለሁ። ነገሩ አንቺ ላይ ነው ያለው። ፍፄ የተቻለውን ነገር እንዲያደርግልኝ አንተም ቢሆን ሞክር። ፍፄን እኔ ከማናገር ከችል መችል ካና አናግረዋለሁ። ስልኩ ሜስ እየሰራልኝ አይደለም። በቃ አንቺ ባገኘሽው ብሩኬ ከኔ በፊት የማያነሳው እኔ ገብቶኛል። በቃ አሁን ብሎ ነው ምን ለማድረግ እኔ ከዚህ በፊትም ብዙ ጊዜ አይቼዋለሁ። በቃ የሚያደርገው ነገር አያውቅም። ዝም ብሎ ነው የሚዘባርቀው። በቃ እኔ አይምሮ ራሱ ጤነኛ መሆኑን እርግጠኛ አይደለሁም። አሁን እኮ እንደ እህትነት እኔ እንደ ወንድምነሽ አንቺም እንደ ወንድም ታክብረሽ እኔ እንደ እህትነት ሲሆን አይሚ እንደ መሰለሽ በቃ ማስተካከል የምትይው ነገር ራስሽ ጨርሽ። ለሰው ሌላ መሀላችሁ ሰው አታስገቡ። በቃ አንቺ ያለው ነገር በቃ ብሩኬን እኔ አይደለሁም ከኔ በላይ እንትና ፍፄ ነው ብሩኬን ማስረዳት የሚችለው። ፍፄ ለብሩኬ ማስረዳት ይችላል። የውሸት ነገር ከሚያወራ ይልቅ እውነቱን ተናግሮ እኔና እሱን ማስታረቅ ይችላል። እኔ እውነቱን ስነግረ ከተስተካከለ ከብሩኬ ጋር ይስተካከላል። ካልተስተካከለ እኔ ከፍፄ ጋር ልሆን አልችልም። ይሄማ የሚሆን ነገር አለ ምን ይሆናል ብዬ ያስተካክለው። በቃ እሱ ነው ማስተካከል የሚችለው። ብሩኬ እኔ ምንም ብለው አይረዳኝም። ያው ይሄን ነገር በቃ ማስተካከል ካለብሽ አይሚ አንቺ አስተካኪ። በቃ አንቺ በቻልሽው አቅም ብሩኬ ይቅርታ መጠየቅ ካለብሽ ይቅርታ ጠይቂ። ያለው ነገር ሁለታችሁ ያለው ነገር በቃ እውነት ካለ እውነቱ ይውጣለት እና ያለው ነገር ይረዳሻል እሱ። እኔ ካንቺ ይልቅ እኔ ባንቺ በቃ ተረዱኝ። በቃ ሁላችሁም ቤተሰብም ሁላችሁም ተረዱኝ። እኔ ምንም አይነት እውነታ ከፍፄ ጋር ሚስጥርም ሆነ እውነታ የተደበቀ ነገር ምንም አይነት ነገር የለኝም። በቃ ተረዱኝ። ፍፄ ዝም ብሎ ነው እያወራ ያለው። በቃ ፕራንክ ላረገው ነው ብሩኬን ተባበረኝ ያልኩት። በቃ ይሄው ነው እና ከዚህ በላይ እኔ ማውራት አልፈልግም። በቃ ይሄን ብቻ ነው ማስረዳት የምፈልገው። ማቲ አክብረ ስለጠራኸኝ አመሰግናለሁ። ከቻልክ ግን ፍፄን አገናኝ። ፍፄንም እኔ ባገኘው አወራዋለሁ። ብሩኬንም አንቺ ካገኘሽው በቃ ከኔ ሌላ ቦታ ከተገናኛችሁ እንኳን አጋጣሚ እንኳን ካገኘሽው በቃ ያለው ነገር ራሳችሁ እኔ ብሩኬ ማግኘት አይቀርም። ማቲ ልንገር ማግኘት አይቀርም። አገኘዋለሁ፣ እንደምንም ብዬ አገኘዋለሁ። ግን መስተካከል እንዳለበት ፍፄ ማስተካከል እንዳለበት ግዴታውን ማወቅ አለበት። ይሄን ብቻ ንገረው። እኔ የኔና የብሩኬን ጓደኝነት ካላስተካከለ እኔ ፍፄን አላገኘውም። እና ማቲ በቃ ይሄን ላንተ ሰጥቻለሁ። በቃ ከዚህ በላይ አላወራ፣ እንገናኛለን። እና ቤተሰብ ፍፄም ማስተካከል የምችለው ነገር እውነታው አንተ ጋር ካለ በቃ ሁለቱም መሀል ባገባ ደስ ይለኛል። ሁለቱም ማለያት አንተ ስላላየ ምን የሚፈጠር ነገር የለም። በቃ የምታስተካክል ከሆነ አስተካክል። እኔም ቤተሰብ ብሩኬን ባገኘውና ፍፄንም ባገኛቸው አብሮ ባወራቸው ደስ ይለኝ ነበር። እና ያለው ነገር እናስተካክላለን። ብቻ እግዚአብሔር ይጨመርበት። የምንወዳችሁ የምናከብራችሁ ሰላማችሁ ይብዛ።